ጠበቃውና መድብል በሚገርም ሁኔታ ዝናን ጉር ሰሩት። አሁን ላይ ጠበቃው ለዝና አንድ ንግግር ተናግሮ ነበር። ከመጥፎች መካከል ተብዙም መጥፎችና ክፎች መካከል አንድ ጥሩ እንደሚገኝ አትርሳ። ለጊዜው ፖሊሶቹን በሙሉ ለራስህ አድርገህ እንደገዛሃቸው ባቅም በገንዘብም እንዳታለልካቸው ባቅም ነገር ግን አንድ ደግሞ ለሕግና ለፈጣሪው የሚቆም ለፍትህ የሚቆም ፖሊስ አይጠፋም። ግን ቢሆንም ለጊዜው አሁን አንተነህ አሸናፊው መድብልን ልቀቀው ካለና ነጻ ካወጣ በኋላ መጨረሻ ላይ እንግዲህ መድብልና እንዲሁም ደግሞ ጠበቃው ተመካክረው መድብል ወደ ቤት ሲሄድም አሁን ላይ ጠበቃው በሚገርም ሁኔታ አንድ ለሕግና ለፍትህ የቆመ ለስራው ታማኝ ትልቅ ዋስትና የሚከፍል ፖሊስ አገኘ። ጠበቃው በዚህን ሰዓት ለዝና ደውሎ እኔ ያለሁበት ቦታ ናና ውሰደኝ በማለትም ዝና እየጎደራ ወደ ጠበቃው ሲሄድም አገኘሁት፣ ከዚህ በኋላ ምንም አያመጣም፣ እገለዋለሁ፣ መትረፍ የለበትም እያለ በሚጎረርበት ሰዓት አሁን ላይ የጠበቃው ፖሊስ እጅ ከፍንጅ ዝናን ያዘው። ዝና የመጨረሻ አከርካሪው ተሰብሮ እያለ ይገኛል። ሌላኛውና ኻሊብ ሙሲሳ አሁን ላይ የዝናን መያዝ ሲሰሙም እንዲሁም ደግሞ ጠበቃው በህይወት እንዳለ ሲሰማ ኻሊብ ሙሲሳ ባለበት ቦታ ራሱ የሚያስፈራው ነገር እንደተፈጠረ ግልጽ አድርጎ ያዙ ይልቀቁኝ ቢልም ዝና ከማንም ከምንም በላይ የሚፈራው ኻሊብ ሙሲሳን አሁን ላይ ሁለታቸውም ተያይዘው ገደል ገቡ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንድናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ ቀጣይ ፓርት ምሳሌ ይዘን መጥተናል። ጠበቃውና መድብል አሁን ላይ ታሪክ ሰሩ። ጠበቃው መድብልን ነጻ ካወጣ በኋላ ነገር ግን ወደ ዝና ስልክ የደወለውም እኔ እዚህ ቦታ ነኝ ብሎ ለዝና የተናገረው የሚተማመንበትን ለፈጣሪውና ለሕግ ለስራው ታማኝ የሆነን ፖሊስ ከኋላው በማቅረብ ነበረ። በዚህን ሰዓት እኔ ያለሁ ና ቶሎ በለውና ከዛ ሁሉንም እኔ ለቀም አረገዋለሁ በማለትም እንግዲህ ፖሊሱ በሚገርም ሁኔታ ዝናን ሲይዝለት መድብልን ፌላሹንና እንዲሁም ደግሞ የተደበቁ የዝናን ማንነቶች የወንጀል ስብስቦችን ይዞ መድብል ለፖሊስ በመቅረብም ሁሉንም እውነታ ለዝና እንግዲህ የፈጸመውን ነገር በሙሉ ፖሊሶቹም አይተው ከዛም ዝናን ወደ ፖሊስ ጣቢያ ይዘው በመግባትም እንዲሁም ደግሞ የስራ ባልደረቦቹን አስቀያሚ ሰዎችን በሙሉ ጥቅልል አድርገው አንጥተው እስር ቤት እንዲገቡም አደረጓቸው። ሌላኛውና ከባዱ አሁን ላይ እጅግ በሚገርም ሁኔታ እንግዲህ እያሳዘነ የሚገርም አድራጎትም እየተፈጠረ ያለው እንግዲህ በሚገርም ሁኔታ እያለቀሰም ቢገኝም ጠበቃው አሁን ላይ በሚያሳዝን በሚገርም ነገሮች በሙሉ የተታቱበት ዝና ምንም ሊያደርግም ሆነ ምንም ሊፈጽም ስላልቻለ ወይኔ ወይኔ እያለ ቢገኝም አሁን ላይ ነገሮች በሙሉ ለእሱ እጅግ በጣም አስደንጋጭ እንደሆኑና ሌሎች አሳሳቢ ድርጊት እንደተፈጸሙ ሲረዳም የመጨረሻ ወይኔ ወይኔ እያለም ይገኛል። ሌላኛውና ከባዱ እንግዲህ ወደየት መሄድ እንዳለበት እንኳ ግራ የተጋባው እጁን ለፖሊስ አስረክቦ ላጥ ብሎ መሄድን ብቻ እንደሆነም ግልጽ ነው። ሌላኛውና አሳሳቢው በጣም በሚገርም በሚያሳዝን ሁኔታ እንግዲህ ሌሎች
በዙሪያው ላሉት በሙሉ ለመናገር ቢሞክርም ዝና አሁን ምንም ማድረግ እንደማይችል ግልጽ ነው። ይዬ እያለ ቢገኝም አሁን ላይ የተፈጠረው ነገር በሙሉ የሰዎችን ሕይወት እንዳከሰረ ስለሆነ ከዝምታ ውጭ ምንም ሊያረግ አልቻለም። ሌላኛውና አሳሳቢው ነገር ወደፊት ምን ማድረግ አለብኝ የሚለው ሁሉንም ደም እንባ እያስለቀሰ ይገኛል። ሌላውና ከባዱ አሁን ላይ ወይኔ ወይኔ ቢልም ምንም ሊያመጣ ያልቻለው ዝና በነመድብል ቁጥጥር ስር በመዋልም አሁን ላይ ኤፍራታም እንዲሁም ደግሞ ሌሎቹ ሁሉም ህይወታቸውን አበሳቅሎት እንደነበረና ሲያስፈራራቸው እንደነበረ አሁን ሁላቸውም ህይወታቸውን ማስተካከል ያልቻሉት በሱ እንደሆነም ለፖሊሱ ምስክርነታቸውን አጸደቁ። ጠበቃውም ሁላቸውም እንግዲህ በእርግጥ አሁን ላይ መድብል ዝና ያደረገበት ድርጊት በጣም አሳሳቢና በጣም የሚያናድድ ነገር ስለሆነ ዝና የመጨረሻ ጉዳት ስላደረሰበት መድብል እያዘነና ተናደደ ቢገኝም ግን ደግሞ ምንም ሊያደርግ አልቻለም። ሌላኛውና ከባዱ አሁን ላይ የመድብል ክፋት እሱ ላይ ብዙ ነገር እንዳደረገበትና አሁን የመጨረሻ እያበሳጨው እንደሆነም ይገኛል። ሌላኛውና አሳሳቢው ድርጊት መጨረሻ ላይ እንግዲህ ዝና ወደ እስር ቤት ሲገባ ሁላቸውም ደስታ ቢሆንም ግን ደግሞ በፍጹም አሁን እየተደረገና በላያቸው ላይ እየሆነ ያለው ነገር በጣም የሚያሳዝን እንደሆነና ብዙም ህይወታቸው የተጨቆኑ በዝና በኩል ምስክርነት መስጠት እንደሚችሉ ተናገሩ። ሌላው አሁን ብሩክ በእርግጥ በጣም በሚያሳዝን ሁኔታ የተፈጠረውን ነገር በሙሉ ለማየትም ሆነ ምንም ለማድረግ ስላላሰበ በእርግጥ አሁን ላይ ነፃ መውጣት መጀመሪያ ይኖርብናል ሲልም ነበር። አሁን ግን ነፃ የወጣበት ሁሉም የጠበቃው ጀግንነትና መድብልን እንግዲህ ነፃ እንዲወጣ የጣረው ጠበቃው አሁን ላይ ሁሉም ምንም ነገር ሳያደርገው በጀግንነት ነፃ እንዲወጣም አደረገ። ሌላኛውና ከባዱ የዝና ወንጀል እስከ ወዳኛው ተጠናክሮ እንደሚሄድም ግልጽ አደረገ። ሌላኛው አሁን ላይ ዝና የተፈጠረውን ነገር በሙሉ በተለይ ጠበቃው ስላታለለው እሱን ካልተበቀልኩ እኔ ሰው አይደለሁም እያለ እንግዲህ ቢነጫነጭም ምንም ሊያመጣ ስላልቻለ አሁን ላይ ዝና እንግዲህ የመጨረሻ ድክመቱንና ውድቀቱን ተከናንቦ ቀጥሎበታል። መድብል በጣም ተመደብደቡ ብዛት የሚሆነው ግራ ገብቶት መንቀሳቀስ እንኳ አቅም እንኳ አጥቶት እያለቃቀሰ ቢገኝም ግን ደግሞ አሁን ላይ ግን ሐኪም ቤት ሄዶ መታከም እንዳለበትም ብሩክ ሲነግረው በእርግጥ እኔ መድብል ነኝ ወይ ለዚች ቁስል ሂጅ የምታከመው ያውም ዝና ደበደበኝ ብዬ ሲልም ይኸውልህ መድብል አንተ እኮ ብዙ ነገር ታውቃለህ፣ ስትጎዳ ማየት አይጠበቅብም እባክህን ቢለውም በፍጹም ይሄ ሊሆን አይችልም በማለትም እንግዲህ አሁን ላይ እጅግ በሚገርም ሁኔታ መድብል የተደበደበው ቁስሉ በሙሉ እጅግ ልቡን አሳምሞት በጣም ብዙ ነገር ስለደረሰበት በጣም እያዘነ ይገኛል። አሁን ላይ መድብል እንዴት ተደፈርኩኝ የሚለው ለእሱ እጅግ ከብዶታል። ግን ደግሞ ምንም አማራጭ ስለሌለው ሐኪም ቤት አልሄድም እያለ በጭንቀት ብሩክንና ቅድስትን ቢያስጮኋቸውም እነሱ ግን ምንም ቢሆን እኔማ ከዚህ ንቅንቅ አልልም እያለም ይገኛል። መድብል እኔ ማን እንደሆንኩ ስላላወቀ ነው በማለትም ሌላኛው እንግዲህ
ጠበቃውም በጣም እየተደነቀና እጅግ ለሁላቸውም አስገራሚ የሆነ ስራ በመስራቱ ዝናን በምን እናሸንፈው፣ አንዳችንን እየያዘ ዛሬ ነጋችንን እየያዘ ሊጨርሰን ነው በማለትም እንግዲህ አይ እያሉ ሁላቸውም ፖሊስም ከሱ ጎን ሆኖ ጠበቃው አሁን ላይ ግን በአጭር መንገድ እሱን በፖሊስ ማሳሰሩ ለሁላቸውም ጉብዳ መስሎ ታያቸው። በዚህን ሰዓት ቅድስት አንድ ትልቅ አዛ ወደቀ ብላ በደስታ እየተፍለቀለቀች ትገኛለች። ዝና እንድተያዘ ስታቅም በቃ መሀሊት ቀላል ናት ለነብሩክ ሁሉንም እውነት አልናገርና ልጅን ነጻ ያውጡልኝ ብላ የወሰነችው ኤደን አሁን ላይ ልጇን ነጻ ለማውጣት ስትል የመሀሊትን የድብቅ ምስጢርና እዛ ቤት ሄዳ እንድታሰቃያት ያደረገቻትን በሁሉንም ለመናገር ዝግጁ ሁና ቆርጣ ተነሳች። በእርግጥ መድብልም ሆነ ብሩክም ቅድስትም እንደማይለቋት ሸውደሽናል፣ አስገድለሽናል ቢሏትም እውነታውን ተናግራ ህሊና ጸጸት ነጻ ለመውጣት እየወሰነችው ኢዴን ግን ደግሞ ሁላቸውም እንደማያምኑኝ አውቃለሁ። ለምን ቢባል በጣም አስቀያሚ ስራ ሰርቻለሁ እያለች ብታስብም ግን አሁንም ቢሆን ሁሉም እሷ ላይ ፈርደው እንደሚጮሁባትና እንደሚገሏት ታውቃለች። ይገሉኛል፣ እምነታቸውን በልቻለሁ፣ እዚህ የተባረከ ቤተሰብ ላይ እኔ መጥፎ ፍጻሜ ፈጽሜያለሁ እያለች እየተላቀሰች ያለችዋ ኢዴን ግራ ተጋብታ መወሰን አቅቷት ግን ደግሞ የጊዜ ጉዳይ ነው እንጂ መሀሊት እንደዚህ ሆና መቅረት የለባትም። እንኳን እሷ ያ አረመኔው ዝና ተያዘ ተብሏል። ስለዚህ እኔም መጋፈጥ አለብኝ። ጠበቃው ተጋፍጦ ነው ራሱንና ሌሎች በዙሪያ ያሉ ሰዎችን ነጻ ያወጣው። ስለዚህ እኔማ ዝም ማለት የለብኝም እያለችም ኤደን እንግዲህ ማድረግ ያለባትን ነገር በሙሉ ልታደርግ ቆርጣ ተነስታለች። መሀሊት ከኤደን ላይ እንግዲህ እያደረገች ያለችውን ነገር ቢያስደስታትም ውድቀቷ በቅርብ እንደሆነ ግልጽ ነው። ቻናሉን ሰብስክራይብ እያደረጋችሁ